የምሰል ምርጫ በመታቀብ ኢትዮጵያን እንታደግ። ኢትዮጵያን በእርስ በርስ ጦርነቶችና ግጭቶች እያመሰ ያለው የብልጽግና አምባገነናዊ ስርዓት ሰባተኛውን ዙር ሀገር አቀፍ ምርጫ ለማድረግ ዝግጁ ነኝ፣ ምርጫም ለማካሄድ አስቻይ ሁኔታዎች አሉ፣ የምርጫ ቦርዱም ዝግጁ ነው በማለት እንቅስቃሴዎችን ጀምሯል። አንዳንድ ተፎካካሪ የፖለቲካ ፓርቲዎች ደግሞ ምርጫ ለማካሄድ ፍጹም አመቺ ሁኔታ ባይኖርም በሂደቱ ውስጥ ለመሳተፍ በሁኔታዎች የተገደዱ መሆኑን ተናግረዋል። አንዳንዶችም የፓርቲያቸው የምዝገባ ፈቃድ እንዳይሰረዝ ሲሉ ብቻ በምርጫው ላይ ለመሳተፍ መገደዳቸውን ይፋ አድርገዋል። በእርግጥ ኢትዮጵያ ለምርጫ ዝግጁ ነች? ዛሬ ኢትዮጵያ ውስጥ ያለው ሁኔታ ለምርጫ ፈቃጅ አውድ ፈጥሯል? የተወካዮች ምክር ቤት ካሉት 547 ምርጫ ወረዳዎች ስንቶቹ ላይ ነው ሰላማዊ ምርጫ የሚደረገው? በእውኑ ሰላም በሌለበት ሀገር ምርጫ ሊካሄድ ይችላልን? ዛሬ ኢትዮጵያ በታሪክ ገጥሟት የማያውቅ ፈተና ውስጥ ትገኛለች። የሀገሪቱ አብዛኛው ክልል የፖለቲካ መረጋጋት የሌለበት፣ ብዙ ሕዝብ በሚኖርባቸው የአማራና የኦሮሚያ ክልሎች ውስጥ በመንግስትና በታጣቂ ኃይሎች መካከል የሚካሄዱ ጦርነቶች፣ በትግራይ ላይ ያለው የፖለቲካ ውጥረትና በአዲስ መልክ ሊፈነዳ የደረሰው ሌላ ዙር ግጭት፣ በጋምቤላና በሌሎች የሀገሪቱ ክልሎች የሚታየው የፖለቲካ አለመረጋጋትና የደህንነት መጥፋት፣ በሚሊዮን የሚቆጠሩ ዜጎች መፈናቀልና መሳደድ ምክንያት በሆኑበት በዚህ ወቅት ምርጫ ነው የሚቀድመው ወይንስ አገሪቱን ማረጋጋት፣ ሰላም ማስፈንና የፖለቲካ ምህዳሩን ማስፋት? በቅርቡ አቶ ያሬድ ኃይለማርያም የግፍ አገዛዝ ይብቃ፣ ግፍና አፍናን በምርጫ ካርድ አላራዝምም በሚል ባዘጋጁት 29 ገጽ ሰነድ ላይ በዚህ አውድ ውስጥ ምርጫ ለማድረግ ማሰብ ሆነ መሞከር የአገዛዝ ስርዓቱ የአፈናውን ዘመን እንዲያራዝም ሁኔታዎችን ከማመቻቸት ያለፈ ፋይዳ የለውም በሚል ዜጎችና የፖለቲካ ፓርቲዎች ራሳቸውን ከምርጫ በማቀብ ለሰላማዊ ህዝባዊ ቢተኝነት እንዲዘጋጁ ያደረጉትን ጥሪ መነሻ በማድረግ የተዘጋጀውን የውይይት መድረክ እንዲከታተሉ ተጋብዘዋል። የዚህ ውይይት አቅራቢ አቶ ያሬድ ኃይለማርያም፣ ተወያዮች አቶ ገዱ አንዳርጋቸው፣ አቶ ኤፍሬም ማዲቦ፣ አቶ አሉላ ሰለሞን እንደዚሁም ኢንጂነር ይልቃል ጌትነት ናቸው። አወያይ አቶ ገለታው ዘለቀ ናቸው። ውይይቱ ሐሙስ የካቲት 12 ቀን 2018 ዓ.ም በኢትዮጵያ ሰዓት አቆጣጠር ከምሽቱ 8 ሰዓት ጀምሮ በኢስተርን ሰዓት አቆጣጠር ቀትር ላይ ከ12 ሰዓት ኤኤም ጀምሮ በአንከር ሚዲያና በሌሎች ሚዲያዎች ላይ የሚተላለፍ ይሆናል። ሁላችሁም ተጋብዛችኋል።